ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና የሁለተኛው ሴሚስተር ክፍል 2 ከጥያቄ 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር የግል ትምህርት ቤቶች ማህበር ነው። በጣም እናመሰግናለን። ቀጥታ ወደ ጥያቄ ቁጥር 21 ስንሄድ እንዲህ ይላል። ከሚከተሉት አማራጮች መካከል አንዱ ከምሳሌያዊ አነጋገር ውስጥ አይመደብም። ሀ አንድ ቀን ቢስቱ ዓመት ይጸጸቱ። ለ ላም አለኝ በሰማይ ወተቷን እማላይ። ሐመሮሃ ሌባ ላመሉ ዳቦ ይልሳል። መ ስሄድ አገኘኋት ስመለስ አጣኋት። ጥያቄ ቁጥር 22 አንድ ግለሰብ በሩቅ ለሚገኙ ወዳጅ ዘመዶቹ ልባዊ የናፍቆት ደብዳቤ መጻፍ ፈለገ። ይህ ግለሰብ በሚጽፈው ደብዳቤ ውስጥ ከሚያካታቸው መስፈርቶች መካከል ልዩ የሆነው የቱ ነው? ሀ አድራሻ፣ ለ የላኪ ስም፣ ሐመሮሃ የግል ስሜት፣ መ ቀን። መልሱ የግል ስሜት ወይም ልባዊ አገላለጽ የሚለው ነው። የግል ደብዳቤ ከሌሎቹ ደብዳቤዎች የሚለየው በላኪውና በተቀባዩ መካከል ያለውን የቅርብ ስሜትና ናፍቆት በነፃነት መግለጽ ስለሚቻል ነው። ጥያቄ ቁጥር 23 ከሚከተሉት አማራጮች መካከል በአሁን ጊዜ የተገለጸው አረፍተ ነገር የቱ ነው? ሀ ሙሉነሽ ነገ ወደ ወልዲያ ትሄዳለች። ለ ክድጃ አሁን መጽሐፍ እያነበበች ነው። ሐመሮሃ ልጁ ቀድሞ ወደ ትምህርት ቤት ሄዷል። መ ግርማ ብዙ የታሪክ መጽሐፍ አንብቧል። መልሱ ከድጃ አሁን መጽሐፍ እያነበበች ነው የሚለው ነው። እያነበበች ነው የሚለው የግስ ቅርጽ ድርጊቱ በአሁኑ ሰዓት እየተከናወነ መሆኑን ወይም የአሁኑ ጊዜ መሆኑን ያሳያል። ጥያቄ ቁጥር 24 ከስርዓተ ነጥብ አጠቃቀም አንጻር በትክክል የተጻፈው አረፍተ ነገር የቱ ነው? ሀ ከዚህ ይሻልሃል አለች ዘምዘም። ለ ከዚህ ይሻልሃል አለች ዘምዘም። ሐመሮሃ ከዚህ ይሻልሃል አለች ዘምዘም። መ ከዚህ ይሻልሃል አለች ዘምዘም። መልሱ ከዚህ ይሻልሃል አለች ዘምዘም የሚለው ሲሆን ቀጥተኛ ንግግር በትምህርተ ጥቅስ ውስጥ መቀመጥ ስላለበት ሀ ትክክለኛው አጻጻፍ ነው። 25ኛ መሳሪያዎቻችን በሚለው ቃል ላይ የተጨመሩ ቅጥያዎች የትኞቹ ናቸው? ሀ ዎች አችን፣ ለ ኦች አችን፣ ሐመርሃ ዎች ችን፣ መ ዎች አ ች ን። መልሱ ዎች አችን የሚለው ሲሆን መሳሪያ መነሻ ቃል ነው። ዎች የብዙ ቁጥር ማሳያ ሲሆን አችን ደግሞ የባለቤትነት ማሳያ በመሆኑ ቃሉ ተዋቅሯል በዚህ መልኩ ማለት ነው። ጥያቄ ቁጥር 26 ከተቃራኒ ፍቻቸው ጋር በትክክል የተዛመዱት ቃላት የትኞቹ ናቸው? ሀ ክብር፣ ውርደት፣ ለ መገረም፣ መደመም፣ ሐመርሃ ብልሃት፣ ስልት፣ መ ውዳሴ፣ ምስጋና። ትክክለኛው መልስ ክብር፣ ውርደት የሚለው ነው። ክብር እና ውርደት ተቃራኒ ፍቺ ያላቸው ሲሆኑ ሌሎቹ አማራጮች ግን ተመሳሳይ ፍቺ ያላቸው ቃላት ናቸው። ጥያቄ ቁጥር 27 አንደኛ የወጣችው ተማሪ በጣም ተደሰተ። የዚህ አረፍተ ነገር ሰዋሰዋዊ ስህተት ምንድን ነው? ሀ የቁጥር፣ ለ የጾታ፣
ሐመሮሃ የመደብ መ የቃላት መልሱ የጾታ ነው። የወጣችው የሚለው ቃል ሴትን ሲያመለክት ተደሰተ የሚለው ግስ ግን ለወንድ የሚውል በመሆኑ የጾታ ስምምነት ስህተት አለበት። ጥያቄ ቁጥር 28 በስንኝ 12 በሐረግ 6 ቀለማት ያሉት የግጥም አይነት የቱ ነው? ሀ የወል ግጥም፣ ለ የቡሄ በሉ ግጥም፣ ሐመሮሃ የሰንጎ መገን ግጥም፣ መ ድብልቅ ግጥም። መልሱ የቡሄ በሉ ግጥም ነው። የቡሄ በሉ ግጥሞች በተለምዶ በስንኝ 12 ቀለማትና በሐረግ 6 ቀለማት የሚዋቀሩ የግጥም አይነቶች ናቸው። ጥያቄ ቁጥር 29 ልጁ ከቤት አለ፣ ሽማግሌው ውሸት አትናገሩ አለ። በዚህ አረፍተ ነገር ውስጥ የተሰመረበት ቃል እንዴት ይነበባል? የተሰመረበት ቃል ሁለቱም ቦታ ላይ አለ የሚለው ነው። ሀ በአንደኛው አረፍተ ነገር ጠብቆ በሁለተኛው አረፍተ ነገር ላልቶ፣ ለ በአንደኛው አረፍተ ነገር ላልቶ በሁለተኛው አረፍተ ነገር ጠብቆ፣ ሐመሮሃ በአንደኛው አረፍተ ነገር ላልቶ በሁለተኛው አረፍተ ነገር ላልቶ፣ መ በአንደኛው አረፍተ ነገር ጠብቆ በሁለተኛው አረፍተ ነገር ጠብቆ። መልሱ በአንደኛው አረፍተ ነገር ጠብቆ በሁለተኛው አረፍተ ነገር ላልቶ የሚለው ነው። መገኘትን የሚያመለክተው አለ የሚለው ጠብቆ ሲነበብ፣ መናገርን የሚያመለክተው አለ ግን ላልቶ ይነበባል። ወደ ክፍል 2 ጥያቄዎች አጋማሽ ደርሰናል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም የጥናት ጊዜ። እንቀጥል። ጥያቄ ቁጥር 30 አርሶ አደር በሚለው ርዕስ አንቀጽ መጻፍ ወይም ማዋቀር የፈለገ ሰው ስለ መነሻ ሐሳቡ በሰፊው የሚገልጽበት የአረፍተ ነገር ስልት የሆነው የቱ ነው? ሀ መንደርደሪያ አረፍተ ነገር፣ ለ መዘርዝራዊ አረፍተ ነገር፣ ሐመርሃ መደምደሚያ አረፍተ ነገር፣ መ መሪ ቃል ወይም መሪ አረፍተ ነገር። መልሱ መሪ ቃል ወይም መሪ አረፍተ ነገር ነው። መሪ አረፍተ ነገር የአንድን አንቀጽ ዋና ሐሳብ በግልጽ የሚያስቀምጥና ሌሎቹ አረፍተ ነገሮች የሚዘረዘሩበት ሐሳብ መነሻ ነው። ጥያቄ ቁጥር 31 ከአነስተኛው የቋንቋ መዋቅር ወደ ከፍተኛው የቋንቋ መዋቅር ደረጃ በቅደም ተከተል ሲቀመጥ ትክክል የሆነው የቱ ነው? ሀ ድርሰት፣ አንቀጽ፣ ሐረግ፣ አረፍተ ነገር፣ ቃል፣ ፊደል፣ ድምፅ። ለ ፊደል፣ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ ድርሰት፣ አንቀጽ። ሐመርሃ ድምፅ፣ ፊደል፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት። መ ቃል፣ ድምፅ፣ ፊደል፣ አንቀጽ፣ ድርሰት፣ ሐረግ፣ አረፍተ ነገር። ትክክለኛው መልስ ድምፅ፣ ፊደል፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት የሚለው ነው። ቋንቋ የሚገነባው ከድምፅ ተነስቶ ፊደልን፣ ቃልን፣ ሐረግን፣ አረፍተ ነገርን፣ አንቀጽንና በመጨረሻም ድርሰትን መፍጠር ነው። ጥያቄ ቁጥር 32 እንዲህ ይላል።
ሐኪም ቤት አልሄደች ያለችው ከቤት እኔ እንደምን ላርጋት ያችን ሰው አሟት። የዚህ ቅኔያዊ ግጥም ህብረ ቃል የቱ ነው? ሀ አሟት፣ ለ ያለችው፣ ሐመሩሃ ላርጋት፣ መ አልሄደች። መልሱ አሟት የሚለው ነው። አሟት የሚለው ቃል እንደ ሰም ታማለች የሚል ፍቺ ሲኖረው እንደ ወርቅ ግን ሐሜት አሟት የሚል ፍቺ ይኖረዋል። ታምታለች ማለት ነው ወርቁ። 33ኛ ከሚከተሉት አማራጮች መካከል የወል ስም ያልሆነው የቱ ነው? ሀ ራስ ዳሸን፣ ለ ወታደር፣ ሐመሮሃ እጽዋት፣ መ ወንበር። ትክክለኛው መልስ ራስ ዳሸን ነው። ራስ ዳሸን የአንድ ተራራ መጠሪያ ወይም የተጽኦ ስም ሲሆን ሌሎቹ ግን አጠቃላይ የነገሮች መለያ ወይም የወል ስም ናቸው። ጥያቄ ቁጥር 34 ከግጥም ባህሪያት ውስጥ የማይካተተው የቱ ነው? ሀ ተጨባጭነት፣ ለ ቁጥብነት፣ ሐመሮሃ ዝርውነት፣ መ ዜማዊነት። መልሱ ዝርውነት የሚለው ነው። ዝርውነት ወይም ዝርው ጽሑፍ የታሪክ ወይም የሐሳብ መዘርዝር ሲሆን ግጥም ግን በዜማና በቁጥብነት የሚገለጽ የጥበብ ዘርፍ ነው። ጥያቄ ቁጥር 35 ከሚከተሉት አማራጮች ውስጥ በፍካሪያዊ ፍች የተገለጸው አረፍተ ነገር የቱ ነው? ሀ አንበሳ የዱር እንስሳት ነው፣ ለ አንበሳ 4 እግር አለው፣ ሐመሮሃ አንበሳ ስጋ በል ነው፣ መ የኤደን ልጅ አንበሳ ነው። መልሱ የኤደን ልጅ አንበሳ ነው የሚለው ነው። ፍካራዊ ፍች ቀጥተኛ ያልሆነና ለውክልና የሚውል ሲሆን በዚህ አረፍተ ነገር አንበሳ የተባለው የልጁን ጥንካሬ ወይም ጀግንነት ለመግለጽ ነው። ጥያቄ ቁጥር 36 በአማርኛ የፊደል ገበታ ቅደም ተከተል መሰረት መጀመሪያ የሚመጣው ቃል የቱ ነው? ሀ ሽልማት፣ ለ ማምረት፣ ሐመሮሃ ቀለበት፣ መ ክረምት። ስንቶቻችሁ ናችሁ የአማርኛ ፊደላትን ብዛታቸውን የምታውቁ? ምናልባት ይህን ቪዲዮ አሁን እያያችሁ ያላችሁ የአማርኛ ፊደል ብዛታቸው ስንት ነው? ብዙ ሰው የአማርኛ ፊደላትን ብዛት ከማወቅ ይልቅ የእንግሊዝኛ ፊደላት ብዛትን ያውቃል። የእንግሊዝኛ ፊደላት ብዛታቸው 26 መሆኑን ማንም ሰው ቀድሞ ይናገራል። የአማርኛ ፊደላት ግን አንዳንዱ 7 ናቸው ይላል፣ አንዳንዱ 30 ናቸው ይላል፣ አንዳንዱ 25 ናቸው ይላል። ነገር ግን ትክክለኛው የአማርኛ ፊደላት ብዛታቸው 34። እነዚህ 34ቱ የአማርኛ ፊደላት ናቸው ከሀ እስከ በ ያሉት። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ እና ቨ ናቸው። እነዚህ 34 ናቸው ብዛታቸው። እነዚህ 77 ቤተሰቦች አሏቸው። በአጠቃላይ ሲሰላ 238 ናቸው። ስለዚህ እነዚህን 34ቱን ፊደላት ብቻ ባለማወቅ ብዙ ህዝብ ማንበብ መጻፍ አይችልም። አብዛኛው የሀገራችን ህዝብ ማንበብ መጻፍ አይችልም የሚባለው እነዚህን 34ቱን መያዝ ስላልቻለ ነው። እነዚህን 34ቱን በተገኘ አጋጣሚ ሁሉ ቢይዛቸው ማንበብ መጻፍ አይቸገርም ነበር። ስልክ ሲደወል ማን ልበል ይላል። ቁጥር መጻፍ አይችልም፣ ሴቭ ማድረግ አይችልም፣ ሴቭ የተደረገ ማንበብ አይችልም። ጊዜው የቴክኖሎጂ ነው። አብዛኛው ሰው ግን በጣም ይቸገራል። በጣም የሚቸገረው እነዚህ ፊደሎች ባለማወቅ ነው። መልሱ ማምረት የሚለው ነው። በአማርኛ የፊደል ቅደም ተከተል መ የሚለው ፊደል ከሸ ቀ እና ከ ቀድሞ ስለሚመጣ ማምረት የመጀመሪያው ቃል ይሆናል ማለት ነው። ቀጥሎ ግጥም ነው። ግጥሙን እናነብና
ከዛ በኋላ እንሰራቸዋለን። ግጥሙ እንዲህ ይላል። ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው። አንድ አካልን ከፍሎ ማየት ለምንድን ነው? ቢወድቁም ቢለሙም ሁሉም በጋራ ነው። የሰው ልጅ ቢመጥቁ በዓለም ቢበሩ ቢዋቡ ቢያጌጡ ያለ ሀገር አይኖሩ። ሀገር ነው መሰረት ለሁሉም ፍጥረት ቀድሞ የነበረ ከሰው ልጅ በፊት። ታዲያ ለምንድን ነው ሀገር የጠላ ነው? ያለ ሀገር ላንኖር ታሪክ ያጠፋ ነው። እስኪ ልብ እንግዛ ክብራችን ይመለስ። ሀገር ከፈረሰ ቀድመን ነው የምንፈርስ። ሀብቱን ቢትረፈረፍ ሁሉን ቢያካብቱ የት ሀገር ተሆኖ ይበላል ንብረቱ። ስለዚህ ወገኔ እንገንባ ሀገር ሕይወት እንድትቀጥል ተሳስበን በፍቅር ይላል ግጥሙ። በዚህ ግጥም መሰረት ጥያቄ ቁጥር 37 በግጥሙ መሰረት ቀድሞ ተፈጠረ የተባለው ምንድን ነው? ሀ ሰው፣ ለ ሀገር፣ ሐመሩሃ ሀብት፣ መ ሕይወት። መልሱ ሀገር ነው። ግጥሙ በሁለተኛው ቤት ላይ ሀገር ነው መሰረት ለሁሉም ፍጥረት ቀድሞ የነበረ ከሰው ልጅ በፊት በማለት ይገልጻል። ጥያቄ 38 ከላይ የቀረበው ግጥም የተዋቀረው ከስንት አርኬ ነው? ሀ ከ6፣ ለ ከ7፣ ሐመሩሃ ከ8፣ መ ከ9። የ38ኛው ጥያቄ መልስ ከ8 ነው። ግጥሙ እያንዳንዳቸው 2 ስንኞች ያሏቸው 8 አርኬዎች ወይም ቤቶች አሉት። ጥያቄ ቁጥር 39 የግጥሙ የመጨረሻው ስንኝ መነሻ ሐረግ የሆነው የቱ ነው? ሀ እንገንባ ሀገር፣ ለ ተሳስበን በፍቅር፣ ሐመሩሃ ሕይወት እንድትቀጥል፣ መ የት ሀገር ተሆኖ። መልሱ ሕይወት እንድትቀጥል የሚለው ነው። የግጥሙ የመጨረሻው ስንኝ ሕይወት እንድትቀጥል ተሳስበን በፍቅር የሚል ሲሆን መነሻው ሐረግ ሕይወት እንድትቀጥል ነው። የዚህ የአማርኛ ሞዴል ጥያቄ የመጨረሻው ጥያቄ ቁጥር 40 እንዲህ ይላል። በግጥሙ ውስጥ ያለ የሐረግ ብዛት ስንት ነው? ሀ 19፣ ለ 16፣ ሐመሩሃ 31፣ መ 32። መልሱ 32 ነው። ግጥሙ 16 ስንኞች ያሉት ሲሆን በእያንዳንዱ ስንኝ 2 ሐረጎች ስላሉ በአጠቃላይ 32 ሐረጎች አሉት። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴል እና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ያቀረብኩላችሁ ቪዲዮውን እያስቆማችሁ ደግማችሁ እዩት። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሃው ቲዩብ ገብታችሁ ጆይን በማድረግ ጥያቄዎችን በፒዲኤፍ ማግኘት ትችላላችሁ። መልካም የጥናትና የዝግጅት ጊዜ ይሁንላችሁ። በሌሎች ትምህርቶች እስከምንገናኝ ቻው።